ጠላት እንዳላችሁ ማወቅ ምቾት የማይሰጥ ነገር ነው። በእነሱ ምክንያት ልትበሳጩና ልትናደዱ ትችላላችሁ። የትኛውንም ክፍተት ተጠቅመው ሊያጠቋችሁ የሚሞክሩ ሰው የበቀል እርምጃ ልትወስዱበትና ልትነሳሱበትም ትችላላችሁ። ነገር ግን እነሱን ለማሸነፍ በጣም ጥሩ መንገድ ከእነሱ የተሻላችሁ ሰዎች መሆናችሁንና በእነሱ ደረጃ ወርዶ መተሻሸትን ማቆም ነው። በዚህ ቪዲዮ ራሳችሁን ሳታዋርዱ በእነሱ ደረጃ ዝቅ ብላችሁ ሳትገኙ እንዴት ጠላቶቻችሁን ማሸነፍ እንደምትችሉ እንመለከታለን። ኢዳርክ ሀበሻ ነው የተከለከለውን እውነት እንገልጣለን። ይህን ቪዲዮ ላይክ በማድረግ ይጀምሩ። አንደኛ፣ እርጋታ። ጠላታችሁ መከፋታችሁንና መበሳጨታችሁን እንዲመለከት አትፍቀዱለት። ግጭትና ናፋቂ የሆኑ ሰዎች የሚፈልጉት ዋናው ነገር ከኢላማዎች ምላሽን ማግኘት ነው። ስለዚህ በአለሙት ኢላማ መሰረት ተናዳችሁ እርካታን እንዲያገኙ አታድርጓቸው። እንደተበሳጫችሁ የሚያደርጋችሁን ድርጊት ሊፈጽሙ ይችላሉ። በዚህም ወቅት በቀደዱላችሁ ቦይ አትፍሰሱላቸው። አንድ ሰው ከፍና ዝቅ በሚያደርጋችሁ ጊዜ መበሳጨት ተፈጥሯዊ ነው። ነገር ግን ይህን መበሳጨታችሁን በጠላታችሁ አለማሳየት ጠቃሚ ነው። ራሳችሁን ማረጋጋት እንኳ ከተሳናችሁ ከዛ ቦታ ጥላችሁ ሂዱ። ይህን እወቁ። እርጋታና ቅዝቃዜ ማለት ጠላቶቻችሁ በእናንተ ላይ ምንም ስልጣን እንደሌላቸው እንዲያውቁ ያደርጋቸዋል። ሁለተኛ፣ አይናቸውን ተመልከቱ። ይህ የስውር ስነልቦና ዘዴ በጣም ትልቅ ትጥቅ ሊያስፈታ ይችላል። በሚቀጥለው ጊዜ ጠላቶቻችሁ በዙሪያችሁ ሊገፏችሁ ሲሞክሩ፣ ሲገዳደሯችሁ አይናቸውን በማየት የቻላችሁትን አድርጉ። ይህ በራስ መተማመናችሁን እንዲመለከቱ ያደርጋቸዋል፣ እናም እግራቸውን ያብረከርከዋል። በተጨማሪም እናንተን በጥልቀት እንዲመለከቷችሁ ያስገድዳቸዋል። አይናቸውን እያያችሁ መሳቅ ወይም ፈገግታ ማሳየት በተለይ ውጤታማ ሊሆን ይችላል። ሊያናድዷችሁ እየሞከሩ ከሆነ ይህ እነሱ የሚጠብቁት ምላሽ አይደለምና። ሶስተኛ፣ በሚጠብቋችሁ ጊዜ የመልስ ምት አትስጡ። አንዳንድ ጊዜ ማድረግ ያለባችሁ ነገር ዝም ብላችሁ መቀመጥና መጠበቅ ብቻ ነው። ጠላታችሁ ስለ እናንተ መጥፎ ነገሮችን እየነዛባችሁ ነው። ሙያዊ አካሄድ የሌላቸው ነገሮችን በማድረግ ጠብን እየጫሩ ነው፣ ወይስ ያለማቋረጥ ሕጎችን እየጣሱ ነው? እንደዚያ ከሆነ በቀጥታ ምላሽ አትስጡ። እንደዚያ ከሆነ በቀጥታ ምላሽ ከመስጠት ወይም ከመሳተፍ ይልቅ ተግባሮቻቸው ስለ እነሱ እንዲናገር ይተዋቸው። ውሎ አድሮ ድርጊታቸው ዋጋቸውን ያስከፍላቸዋልና። አራተኛ፣ እነሱን ለመጣል ከመሞከር ይልቅ ራሳችሁን ገንቡ። ትልቅ ሰው ወይም የተሻለ ሰው በመሆን አስቀይሟቸው። ጠላቶቻችሁን ስትነቅፉ እና ስታሙ ከተገኛችሁ ግን በእነሱ እንደተሸነፋችሁ ያሳያል። ነገር ግን ከዚህ ተቃራኒ እውነተኛ ጠላት የእናንተን ደስተኛና ስኬታማ ሆኖ መገኘትን ይጠላል። ይህ ማለት ደግሞ የተሻለውን ሕይወት መምራት እነሱን ለማሸነፍ ምርጡ መንገድ ነው ማለት ነው። ይህንን ለማድረግ ጥቂት መንገዶች ይኖራሉ። እነሱን ለራስ እንክብካቤ ላይ ማተኮር፣ የሚያስደስታችሁንና የሚያዝናናችሁንና የሚያረካችሁን ነገሮች ማድረግ፣ እናንተን ዝቅ ከሚያደርጓችሁ ይልቅ ስለ እናንተ ክብር ካላቸው ጓደኞች ብዙ ጊዜ ማሳለፍ፣ የጥንካሬያችሁንና አዎንታዊ ባህሪያችሁን ዝርዝር ማዘጋጀት እና መጽሐፍትን ማንበብ፣ ራሳችሁን በአዲስ ዕውቀት መገንባት። ለዛሬ ቪዲዮ ያቀረብኩላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።